እንዴ እናታችንን በእንደዚህ አይነት መልኩ ነበር ሊደፍር የነበረው ጽዮን ቃንዲ ጽዮን ተበላው ይኸውላችሁ አንዴ ቁጭ በሉና ይገባኛል። በምን አቅሟ እናቴ በምን አቅሟ የት ነው ያለችው? እሺ ሴትዮዋን እንዴት እንደዚህ ለማድረግ እንዴት አታሰበልም? መቼ ነው እንደዚህ ማድረግ የጀመርኩት? ሳትዋሽ ነው የምትነግረኝ። በነገር ግን ሳትቀንስ ሳትጨምር የሆነውን ነገር ትነግረኛለህ። እሱማ ለመጀመሪያ ጊዜ እሳቸው ጋር ነው ያደረኩት። ለመጀመሪያ ጊዜ ነው ያደረኩት ማለት ከዛ በፊት እኔ ሴት ቀርቤ አላውቅም። ከሴት ጋር ተገናኝቼ አላውቅም። በቃ ግንኙነት ስንት ዓመት ነው አንተ? እኔ ወደ 27። ከዛ በኋላ ፍቅረኛ ይዘህ ነበር ነው? ፍቅር በመሃል ይሄ ነገር እያረኳቸው እያለ ግንኙነት ከፈጸሙ በኋላ ከእሳቸው ጋር በተደጋጋሚ ፈጽም ነበር። ያ 9 ዓመት ሆነኛል ብያለሁ። ከዛ 2 ዓመት ወደ 6 ዓመት ምናምን ከእሳቸው ጋር ረኩ በኋላ 2 ዓመት ምናምን ተዋውቄ ነበር። ፍቅረኛ ተዋውቄ ነበር። እንደዚህ በተደጋጋሚ ግንኙነት ላድርግ ሲል በቃ ስሜት አይመጣም። ከእሳቸው ጋር ብቻ ነው እንደዚህ ማለት ነው። አመሰግንሻለሁ። ብሰማሽስ ኖሮ ምንድነው ብዬ ባዳ እኔ 9 ዓመት አብረን ከኔ ጋር ነው የኖረው። አብረን ቡና እንጠጣለን፣ አብረን እናመሻለን፣ አብረን ልጄ እናቴን እንትን ይልልኛል። እኔ ደግሞ እንደ ውለታ ነው ያዝኩት ታውቃለህ። እናቴን ማለት ወይ ብቻ እንደዚህ ተኝተዋል፣ እሳቸው ተኝተዋል እንደዚህ አለባብሰው ምናምን እንደዚህ እግራቸውን እንደዚህ ሲያደርግ ምናምን ነገር ማለት እንደዚህ ያስተካክላቸው ምናምን ነገር እንትን አልኩኝ። ቲቅ ምን እያደረገ ነው ደግሞ ምናምን ነገር አልኩኝና የዛኔ ነው እንትን ብሎ ዞር ሲል ነው ያየኝ። እሺ ከዛ በጣም ነው የደነገጠው። በጣም ማለት ነው ማለት ምን ሆኖ ነው ምን አለ እስኪ በቃላት ደረጃ ብቻ የሆነ ምን ልበል አንቺ ምን ታደርጊያለሽ ምን ትሰራለሽ ከዚህ ምናምን ነገር አለኝና ዛሬ በደንብ ነው ማጫወቱት። ሰው ልጅ ሆነ ማለት አንተ ዝም በል ራስህ ልታባብ እንዳትሞክረው ነው። ልታባብ እንዳትሞክር እየነገርኩ ነው። ገና ቆርጠልሃለሁ። በቃ እሺ አልኩ። በቃ አትምታኝ በእናትህ። ገና ብዙ ነገር ትሆናለህ አንተ። ላደረግኩ ለእያንዳንዷ ስራክ መቀጣጫን ታገኛለህ እኮ። በእናትህ በድብደባ ብቻ የሚቆያል። ምንድን ነው የምትፈልገው? እሺ ንገረኝ። ምንድን ነው የምትፈልገው? በቃ ንገረኝ። አልፈልግም ካንተ አንተን ሲጀምር አሁን ባለኝ ማስረጃ መሰረት ቀጥታ ዘብጥ እያለካለሁ። ግን ደግሞ የቃል ማስረጃ እፈልጋለሁ። ለምን እንዳደረክ እዚህ ቤትስ ከመቼ ጀምሮ ተከራይተህ መኖር እንደጀመርክ አንተ ማነህ? ምንድነህ? ስራ ምንድነው? በትክክለኛ ትነግረኛለህ። ግልጽ ነው የምናገረው። ድብደባው ካነሰክ ይጨመርልሃል። ግልጽ ነው? ግልጽ ነው። በእናትህ ግልጽ ነው። ቀና ብለው ግን አትንገራት። በቃ እሺ ቢያንስ ተረዳኝ። በቃ እንደ ወንድ ልጅ ለማንም አልናገርም። አይ ተረዳኝ። በቃ ለማንም አልናገርም። ለልጃቸው እንዳትነግራት በእናትህ። ሶይ ካንተ ጋር ቀልድ ጊዜ የለኝም። የልጅ ጨዋታ አይደለም ያዝኩት። ከስም ጀምረህ ማነህ ምንድነህ ትነግረኛለህ። በቃ ስሚ ወንድሰን ይባላል። እሺ እዚህ አመት ከተከራየት እዚህ ቤት ከተከራየት 9 አመት ሆነኛል። እሺ ከዛስ በፊት በቃ እንደ ልጃችን ነው ያዩኝ። እሷም እንደ ወንድሟ ነው የምታየኝ። አከራይ እንደ ወንድሟ ነው የምታየኝ። እሺ እና ለብዙ አመት ኖረናል አብረን። በቃ እንደምታየው እኔም የምበላው እነሱ ቤት ነው ምናምን ይንከባከቡኛል። እንደ ልጃቸው ነው የማዩኝ። በቃ ቤት ውስጥ ምን ያህል ተከራያለህ? 2 ሰው ነው ተከራያለን። አንዱ ተከራይ አንተ ነህ? 9 አመት ሆነ? ያው እኔ 9 አመት ነው። በምን አይነት መልኩ እንዴት ቀረቡ? እንዴት አቀረቡ? እንዴት አከራይ በሌለችበት እንዴት እዚህ ቤት እንድትገባ ተፈቀደልህ? በቃ ተንከባ አደራ ምናምን ብላኝ ነው የምትሄደው እሷ። ያቺው እንደ ልጃቸው የሚያዩና ብያህል ነበር። ከዛ በኋላ በቃ ከምን ያህል ጊዜ በኋላ ነው አንተ እዚህ ቤት ለመግባት በድፍረት እንድትችል ያደረገ? ምንስ የትኛው አጋጣሚ ነው እዚህ ቤት እንድትገባ ያደረገ? ያው ቡና ምናምን ጠጣናም ብለኛለች መጀመሪያ። በዛ ነው ተገባ ነው። ከዛ በቃ በጣም ስለምታምነኝ በቃ ተንከባከባችሁ ምናምን ማለች።
መስሪያ ቤት ማለት ምን አይነት ስራ ነው ያላት እያልኩ ነው ሴትዮዋ። ያው ሴትዮዋ ኢትፍሩት ነው የምትሰራው። በቃ ኢትፍሩት ማለት ነጋዴ ነች ሴትዮዋ። አትክልት ፍራፍሬ ነው የምትሸጠው የራሷ? አዎ ተቀጥራ መሰለኝ እንጂ አላውቅም፣ አልጠየቅኳትም። ብቻ ኢትፍሩት እንደምትሰራ ነው የማውቀው። እሺ ከዛ ቅርብ ወዳጅ ሆንክና እዚህ ቤት መግባት መውጣት ጀመርክ ማለት ነው? አዎ በቃ አደራ ምናምን ትለኛለች። ያቸው እና ቼክ አድርጋችሁ እና አንዳ ውሃ ስጣችሁ ምናምን ትለኛለች። አንዳንዴ ምሳ ስጣችሁ ትለኛለች። በቃ ኢቭን እንደ ፋሚሊ ነው የሚያዩኝ ብዬ ነበር። እሺ ሴትዮዋን እንዴት እንደዚህ ለማድረግ እንዴት አታሰበልህ? መቼ ነው እንደዚህ ማድረግ የጀመርኩ? ሳትዋሽ ነው የምትነግረኝ። በነገር ግን ሳትቀንስ ሳትጨምር የሆነውን ነገር ትነግረኛለህ። እሱማ ለመጀመሪያ ጊዜ እሳቸው ጋር ነው ያደረኩት። ለመጀመሪያ ጊዜ ነው ያደረኩት ማለት ከዛ በፊት እኔ ሴት ቀርቤ አላውቅም። ከሴት ጋር ተገናኝቼ አላውቅም። በቃ ግንኙነት። ስንት ዓመት ነው አንተ? እኔ ወደ 27። እሺ እና ከሴት ጋር በቃ እንደዚህ ተቀራርቤ አላውቅም። ሴት በጣም ነው የምፈራው። እንኳን እንጠጋ ለማውራት ራሱ እፈራለሁ አንዳንዴ። በጣም ነው እንትን የምለው ሴት። ከዛ በኋላ ነው እንደዚህ አይነት ተንከባከባችሁ ምናምን ስትለኝ ያው ወንድነት ያስገደደኝና እንደዚህ ማድረግ የጀመርኩት ለዛ ነው። ቤተሰቦች የት ነው ያሉት አንተ? ቤተሰቦች ክፍለ ሀገር ነው ያሉት። የክፍለ ሀገር ልጅ ነህ አንተ? አዎ ከገጠር ነው የመጣሁት። እዚህ ታዲያ እንዴት መጣ? በምን አይነት ምክንያት አዲስ አበባ መጣ? እዛ የሆነ ስራ ሰራንና የተፈለግን ስለነበረ ወደ አዲስ አበባ መጣ። ሌባ ነበርክ በፊት? ተደራጅተን ነው የምንሰራው። እሺ ከዛ በቃ ከገጠር ወደዚህ መጣና የተፈለግን ስለነበረ እዚህ ስራ መስራት ጀመርን። ከዛ ተደራጅተን ድጋሚ አዲስ አበባ እየሰራን ወደ 9 ዓመት ሆነኝ። ከዛ በኋላ እዚህ ቤት ተከራይቼ ምናምን 9 ዓመት ይሄ ስራ እየሰራን ነበር። ምን አይነት ስራ፣ ምን አይነት ሌብነት ነው የምትሰራው? ምን አይነት ስርቆት ላይ የተሰማራው? ያው የምንሰራው መንጩ ነው የምንሰራው። በቃ መንጩ ምን ማለት ነው? ስልክ ምናምን መንጠቅ ነው። ሌሊት ነው ሲጀመራ የስራ ሰዓት ካንተ? ሌሊት እየሰራን አይደልና ቀን እየተኛ እንውላለን። ማጅራት መቼ ነው ማለት ነው? ስራህን ትወደዋለህ? ያው ስራ አይደለም ያው እስከመጣ ድረስ ስራ ነው። የሰውን ህይወት እየቀማ የሰውን ንብረት እየቀማ ስራ ስለሆነ ህይወት ስለሆነ ደስተኛ ነህ በስራ? ቤት ኪራይ የምከፍለው በዛ ነው። አንዳንድ ወጪዎች የምችልኝ በዛ እየሰራ። ስንት ናችሁ ግብረ አበሮች ከአንተ ጋር የሚሰሩት? 4 ነው። አንድ ላይ የመጣችሁት ከክፍለ ሀገር አንድ ላይ ናችሁ? ሁለት አራታችሁም ወይስ እዚህ የተዋወቃችሁ አሉ? አይ ከክፍለ ሀገር የመጣ ነው 2 ነው። እዚህ 2 ተዋወቅን። እዚህ የስራ አስጀመርናቸው። እሺ ወደ ሴትዮዋ ልመለስ። እኚህ ሴትዮ ወዲያው እዚህ ቤት መግባት ከጀመርክ ጀምሮ ቤቱን ነፃ ስታገኝ አከራይክ እንደሌለች ስታቅ ወዲያው ነው ይሄን ነገር አይምሮክ ላይ መጥቶ እንደዚህ አይነት ተግባር ውስጥ የገባው? በቃ እንደዚህ በቢጃማ ምናምን ሳያቸው እንደዚህ ልብሳቸው ሲቀይርላቸው አንዳንዴ ምናምን ስሜት እየመጣ ሄደ ምናምን። ከዛ በኋላ ለመተው ሞክሬ ነበር። እንዲያም የሆነች ፍቅረኛ ተዋውቄ ነበር፣ ጓደኛ ነበረች። ከሷ ጋር ለመተኛት ምናምን ሞክሬ ስሜቴ ምናምን አልመጣልኝ። በቃ ምን ላድርግ? ያው ወንድ ልጅ ነህ አንተ፣ በቃ ትረዳኛለህ ብዬ ገምታለሁ። ስለዚህ ከዛ በኋላ ፍቅረኛ ይዘህ ነበር ነው? ፍቅር በመሃል ይሄ ነገር እያረኳቸው እያለ ግንኙነት ከፈጸሙ በኋላ ከሳቸው ጋር በተደጋጋሚ ፈጽም ነበር። ያው 9 ዓመት ሆነኛል ብያለሁ። ከዛ 2 ዓመት ወደ 6 ዓመት ምናምን ከሳቸው ጋር ረኩ በኋላ 2 ዓመት ምናምን ተዋውቄ ነበር፣ ፍቅረኛ ተዋውቄ ነበር። እንደዚህ በተደጋጋሚ ግንኙነት ላድርግ ሲል በቃ ስሜት አይመጣም። ከሳቸው ጋር ብቻ ነው እንደዚህ ማለት። ከሳቸው ጋር ሲሆን በቃ በደንብ እንደዚህ በቃ ያረኩኛል። እሳቸው በጣም ነው የሚያደርጉ። ያው ትረዳኛለህ ብቻ አንተ ወንድ ልጅ ምንድን ነው የምረዳ? ያው እኔ ውስጤን የነገርኩህ እንድትቀንስልኝ ብዬ ነው። እስሩ ቢያንስ አንተ በጣም እየቀለድክ ነው ሰውዬ።
በጣም ትቀልዳለህ። በጣም አይምሮክ ማሰብ ያቆምክ አይነት ሰው ነህ ሲጀመር። ምን ይሄን ስለነገርከኝ ምን የሚቀልልህ ነው ይመስልህ? እስራት፣ ድብደባ። ቢያንስ ወንድ ልጅ ቢያንስ በቃ አንተ ተረዳኝ። የስሜት ነገር ታውቀዋለህ አንተ ወንድ ልጅ የሆነ መች ታጨክንም አንተ። እኔ እኚህ ሴትዮ እንዲህ ባታረጋቸው እንዲህ ብታረግ ብዬ ምን ሰጥ አማራጭ አይኖረኝም። ግን ደግሞ ይሄ ላይምሮ የሚከብድ ደግሞ በዚህ ልክ አዛውንት የሆኑ ሴት መነኩሴ የሆኑ ሴት ለመቶ ሞክሬ ነበር እኮ ከዛ በኋላ በቃ ስሜት አልመጣም በቃ ጭራሽ እንዴት እያጥላላችሁስ እንደምትናገር አንቺ ሴትዮ አንቱ ሴትዮ ዛሬ ነፎታለሁ ወይ ያው ምን እንደሆነ እኔ ለራሱ ግራ ገባኝ። በቃ ከሳቸው ጋር ግንኙነት ሳደርግ ብቻ ነው የምረካው። ለማንኛውም ከዚህ በላይ ከዚህ ሰው ጋር ብዙ ቆይታ ማድረግ አልፈልግም። ማድረጌ ልቀጥል እችላለሁ። ግን ደግሞ ምን እየተፈጠረ እንደነበረ ጽዮን በሰጠችኝ ጥቆማ መሰረት ነው እዚህ ቤት የገባ ነው። የሆነውን አይተናል። አሁን ደግሞ እዚህ ቤት ያለ ነው ዋና ባለቤት ለዚህ ቤት ማነች? አከራዋ ነች። ስለዚህ አከራዋ ትምጣ። ስልኳን ተቀበሏት ብያችኋለሁ። ኧረ በእናትህ ወንድሜ በእናትህ ይቅር በለኝ በእናትህ ሰውዬ እጅህ ኧረ በእናትህ ወንድሜ በእናትህ እጅን ሳልሰብረው በፊት ከእጄ ሊያንሳል። እሺ በቃ በእናትህ አትንገራት ቢያንስ ነግሬ የለ እንዴ? እሺ ብለኝ ሴትዮዋ ጋር ይደውል። ሴትዮዋ እንድትመጣ እፈልጋለሁ በጣም በቶሎ። ኧረ በእናትህ ከእሷ ጋር ቆይታ ማድረግ እፈልጋለሁ። እሱም ባለበት ሴትዮዋ የሆነውን ጉዳን ማወቅ መቻል አለባት። የተፈጠረውን ነገር መናገር ባለብን መልኩ ነግረን አላቅም እንዴት እንደምትቀበለው እሳቸውን ለማንኛውም ወደ ሜንታ አልጋቸው ወስደናቸዋል። በቃ መጀመሪያ ቢያንስ ሐኪም ቤት ሊሄድ ሕክምና ሊሄድ ቢያንስ ካሜራማን እሷን ልጠብቃት ከዚህ ሰውዬ ጋር ምንም አይነት ከዚህ በኋላ የቃላት ቆይታ አያስፈልገኝም። ያው በቂ ማስረጃዬን አግኝቻለሁ። እጄ እያመመኝ ነው። በእናትህ ሐኪም ቤት ወሰደኝ። በእናትህ እስካሁን ታግሼ ነገርኩህ። አንተ አየሽው ማሚ አየሽው እንዴት እንዳደረገ እናታ ይቅርታ በጣም አባዬ እንደምታስብ አይደለም። እሳቸው ውስጥ ነው ያሉት፣ ሜንታሊቲ ነው ያሉት። እኔ ላስረዳት ያለውን ነገር ምን ሆነች? ምንም አልሆንም እናታችን ምንም አልሆንም። ግን ደግሞ የሆነ ነገር ሊፈጠር ነበር። ሊያት እስኪ ምን ሆና ነው? አባዬ ተረጋጊ። ምን ያለች ቤት ነው እጄ ሰበሩኝ። የሆነ ነገር ማሆን አለች። ምንም አልሆነች። ምንም አልሆኑም። እሳቸው ገብተሽ ማየት ትችያለሽ። እናትሽን በጣም በጥሩ ጤንነት ነው ያሉት፣ አልጋ ላይ ነው ያሉት። ግን ደግሞ እዚህ ቤት ውስጥ አንድ ነገር ተፈጥሮ ነበር። እንዴት እንደምነግርሽ አላውቅም። በምን መልኩ እንደምነግርሽ አላውቅም። እስኪ ንገረኝ። ምንድን ነው? አባዬ ዝም ብሎ ምናምን አትበልበል። ችግር የለም። አሁን ከሱ ጋር አይደለም መነጋገር ያለብሽ። ይቅርታ የኔ ቤት ምንድን ነው? አንዴ ከስምሽ ልጀምርና እንተዋወቅ። ከዛ ምን እንደተፈጠረ እነግርሻለሁ። እኔ በግል የሆነውን ነገር ተረጋጊ። ቤትሽ እርግጥ ነው ማንም ደፍሮ ማያውቀውን ቤት ደፍረን ገብተን ካሜራም ይዘናል። ለማስረዳት ሞክሬያለሁ። እነማን ናችሁ እናንተ? ይቅርታ እኔ ማን እንደሆንኩ እነግርሻለሁ። እኔ መርማሪ ጋዜጠኛ ነኝ። ይኸውልህ አሁን ሌላ ነገር ልትናገር እንዳትሞክር አንተ ጅብ። እኔ ይኸውልሽ የህግ ሰው ነኝ፣ መርማሪ ጋዜጠኛ ነኝ። ለምን መጣ? እንዴት መጣ? በጣም መልካም የኔ መቤት። እኔ እዚህ ቤት የመጣሁት እኔ ስራዬ በጥቅሉ ስነግርሽ መርማሪ ጋዜጠኛ ነኝ። ህጋዊ ፍትህ የጎደለባቸው ቦታዎች፣ በደል የደረሰባቸው ቦታዎችን እጃችን በር እያንኳኳ በብዙ ጓዶች እየገባን ወንጀለኞች የምናወጣበት ተገደለች እንደ እናቴ ኧረ እናታችን ውስጥ አሉ። እንደዛ አይደለም፣ እንደዛ ተፈጥሮ አይደለም። ግን ደግሞ ሌላ አስቸጋሪ ነገር መጀመሪያ ማንነቴ ልግለጽልሽ ብዬ ነው። እኔ ያው በቃ መርማሪ ጋዜጠኛ ነኝ። ወንጀል እየተፈጸመ ነበር እዚህ ቤት ውስጥ። ያንን ወንጀል ለመከላከል ነው የመጣሁት። እኔም ባልደረቦቼም ካሜራማን ነው። ስለዚህ የኔ መቤት ከስምሽ አንዴ ልጀምርና ማን እንደሆንሽ ልተዋወቅና ከዛ የሆነውን ነገር እነግርሻለሁ። ይቅርታ አድርጊልኝ። ስምሽን ልወቅ መጀመሪያ። ትዕግስት ነው የሚባለው። እሺ ወይዘሮ ትዕግስት፣ እንግዲህ በጣም ስላወኩሽ ደስ ብሎኛል። በእንደዚህ አይነት መልኩ ባይሆን ደስ ይለኛል። ንግር አድርገኝ እስኪ። ምንድነው የተፈጠረው? ምንድነው? ይገባኛል። ከምን እንደምጀምረው ስላልገባኝ ምንድነው? ምን ሆኖ ነው? ዝም ብሎ ነው። አባዬ ተረጋጊ በእናትሽ። ምን ነው ዝም ብሎ? አንተ ዝም ብሎ አትበል አንተ ሌባ። ወይኔ ይኸውልሽ ይሄ ሰው ያንቺ የቅርብሽ ሰው ሆኖ እንደኖረ ወይም እንዳለ ልታስቢ ትችያለሽ። ያው አደራ የምሰጠው እኮ ለሱ ነው። ሲሄድ ሌላ ማን ነግሬሽ ነበር። ሲጀመር እኮ እኔን አታምኚኝም። እኔ ነግሬሽ ነበር፣ እንደ ልጅሽ ነበር እኔ እንትን እያልኩኝ ነበር። ግን እኔ ምንም ልሰሚኝ አልቻልሽም። እኔንም ያግዘኛል፣ ይረዳኛል። እሱን ነው እኔ ማምነው፣ እሱን ነው እኮ። አሁን ልክ ነሽ እኮ አባዬ፣ ልክ ነሽ። ይቅርታ ወይዘሮ ትዕግስት፣ እንግዲህ በቃ እኔ ጀምሬ ልንገርሽ ያለውን ነገር።
ትንሽ ነገሮች በጣም ግርግር ተፈጥረው ነበር እዚህ ቤት። እንዴት ነው? ከዚህ በፊት እኔና ጽዮን እንተዋወቃለን፣ ወይም ደግሞ ጽዮን እኔም ብላ መታ ነበረ። አንድ የተጠራጠረችው ያየችው ነገር ነበረ እዚህ ቤት ውስጥ ወንጀል ሲፈጸም ይሆናል ብላ ያሰባችሁ ጥርጣሬ ነበረ። ከዚህ በፊት ደግሞ ለአንቺም ቀደም ብላ ያየችውን የተጠራጠረችውን ነገር የሆነ ነገር ብላሽ እንደነበር ታስታውሻለሽ? አዎ ነግራኛለች። ምን ብላ አስታውሳሽ ነበር? ምንድነው? አዎ እሱ ይገባል ይወጣል እንዳይዘርፍሽ ምናምን ነበር እሷ። አይ ቤተኛ ነው ችግር የለም ያው ለእንትኑ አመሰግናለሁ እንጂ ቤተኛ ነው አልኳት። ምን ቤተኛ ነው? ወንደሰን እኔ ወንደሰን እንደ ይረዳኛል፣ በጣም ነው የሚረዳኝ። ቀን እኔ እኮ ለሱ ነው አደራትቼ የሚሄደው ቤቱንም እናቴንም ሁሉ። እኔ እናቴን በአብዛኛው እናቴን ውሃ ይሰጥልኛ፣ ምግብ ያጎርስ ያው ስለማትችል እሷ ያጎርስልኛ ምናምን በጣም ይረዳኛል። እና ስራውዬ ራሱ በስርዓት ስራውዬ እንድመጣ እሱ ነው ልቤ ርፍ የሚለው በሱ ነው የሚያግዘኝ እሱ ነው። እኔ አትክልትና ፍራፍሬ ነው የምትሰሪው? የራስሽ ነው ተቀጥረሽ? የራሴ ነው። መልካም እሺ። ይሄ ሰው ስራው ምን እንደሆነ ታውቂያለሽ? አሁን ተከራይቶ የሚኖር ሰው የገቢ ምንጭ ያስፈልጓል አይደለም? የገቢ ምንጩ ምን እንደሆነ ታውቂያለሽ? ምንስ ስራ ላይ ተሰማርቶ እንደሚሰራ ታውቂያለሽ? ያው ከገጠር ነው ከክፍለ ሀገር ነው የመጣሁት፣ ቤተሰቦቼ ናቸው የሚረዱኝ ምናምን ይላል። ማታ ማታ ይወጣል ይማራል። ምን ነው ስለው ማታ ማታ ነው የሚማረው፣ የማታ ይማራል። እና በቃ ቀን እኔ ደግሞ በቃ በጣም ተመቸኝ። እናቴን አደራ ብዬ የሚሄደው ለሱ ነው። ምንድን ነው ግን እኔ አሁን እኮ ምንም የገባኝ ነገር የለም። ምን ተፈጠረ ነው? ምንድን ነው? መልካም። ይሄ ሰው እንግዲህ ምን ያህል ዓመት ሆነው አንቺ ቤት ተከራይቶ ከሆነ? ወደ 9 ዓመት ሆነው መሰለኝ አይደል? ወደ 9 ዓመት ሆነው። አዎ በጣም መልካም። ወይዘሮ ትዕግስት እንግዲህ እንደነገርኩሽ ቀደም ብዬ ስለተዋወቅኩሽ ደስ ብሎኛል። በእንደዚህ አይነት መልክ ባይሆን ደስ ይለኝ ነበር። ይህ ሰው ወንጀለኛ ሰው ነው። ይህ ሰው ሌሊት ተማሪም አይደለም፣ ሌላም ጥሩ ሰራተኛም አይደለም። ሌሊት ሰራው ይሄ ሰውዬ ዘራፊ፣ የሰው ነጣቂ እና ሰራው ውሰዱና ሰሩታ። በቃ እኔ አሁን እናቴን እንትን ልበል ገና መች ነገርሽ? የተፈጠረው ነገር እሱ ብቻ አይደለም። አሁን ይሄን ነገር እንዴት ያው የተፈጠረው ነገር ግራ ስለገባሽ እንደሆነ ይገባኛል፣ ለምን እንደዚህ እንደምትኝና እናትሽ ያው እርግጥ ነው እዚህ ተኝተው ነበረ። አሁን እዚህ አስተኝቻት ረድቶኝ ነው እሱ አስተኝቻት ነው። እንዴት አስገባችኋት እራሱ ወደ ውስጥ? እሺ ይሄ ሰው ወንጀል ሲሰራ ከዚህ በፊት እንደነገርኩሽ ጥርጣሬ አድሮባት ጽዮን ወደ እኔ መታ ነበር። እኔ መርማሪ ጋዜጠኛ ነኝ። የነገረችኝን ጥርጣሬ መረጃ ይዤ እዚህ ቤት ገብቼ ነበር። የገባሁበትም ምክንያት እዛ ጋር ድብቅ ካሜራ አስቀምጠን ነበረ። ለእሷ ድብቅ ካሜራ ሰጥቻት እንደው ዘው ብሎ ይገባል። የሰው ቤት የሰው ገበና። እናቴ እኮ በሽተኛ ናት። ልክ ነው። እኔም ቤት ይኸውልሽ ወይዘሮ ትዕግስት ውጭም ያሉት ባልደረቦቼ ካሜራማኔም እኔም ህጋዊ ሰዎች ነው። ዘው ብለን የሰው ቤት ገብተን ሊሆን ይችላል። ግን ደግሞ ከፍተን ለመግባት ምክንያት ስለነበረ ነው። የደረሰኝ መረጃ ቀላል የሚባል መረጃ ስላልነበረ ነው። እዚህ ሰው ላይ ያነጣጠረ ነው። ጣቴ ቀሰረ ነው። የተሰጠኝ መረጃ ጽዮን በነገረች መሰረት አንቺ በሌለሽበት ሰዓት እዚህ ቤት በተደጋጋሚ ይገባል ይወጣል። መግባት መውጣቱ ደግሞ ለጤና ወይም ደግሞ ሰላም የለውም ነገር አይደለም። እኚህ ሴትዮ ከዚህ በፊት ሲያገላብጣቸው አው ፈቅጄለት ነው እኮ ስለሚረዳኝ በቃ እንደ ልጅ ነው። እሷ ምን እንደ በቃ እኔ ምንም ወንድምም የለኝም ምንም ስለሌለኝ እናቴን ነው ለረጅም ጊዜ እንትን የምለው እሱ ነው የሚረዳኝ። አው ያ ስናነሳም ስናስገባም አብረን ነው እንትን ገላዋንም ሳጥባት ይረዳኛል። በቃ ሁሉን ነገር የሚረዳኝ እሱ ነው። እኔ እኮ አሁን ምን ተፈጠረ ነው እንጂ እኮ ይሄ የሚረዳኝ እሱ ነው። በቃ የሚያግዘኝ እሱ ነው። ማታ ማታ ይማራል፣ ቀን ደግሞ ቤት ነው የሚውለው። ሲያጠና ነው የሚውለው። አንደኛ ተማሪ አይደለም ይሄ ሰውዬ ሌባ ነው የሚውለው። እኔ ደብተሩን አይቻለሁ። ሌባ ነው። ይኸውልሽ ወይዘሮ ትዕግስት ይቅርታ አድርጊልኝ። አሁን እያስረዳሁሽ እየነገርኩሽ ያለሁት ነገር መረጃና ማስረጃ ኖሮኝ ነው። ስለዚህ ሰውዬ ማንነቱን ስለማውቀው እሺ። አንዴ ዴቪዬ ያንተ ስልክ አለ ያስቀምጣችሁ የትኛውን? በጣም መልካም ወይዘሮ ትዕግስት እንግዲህ ቀጥታ ስርጭት የምከታተልበት ድብቅ ካሜራ አለ። ይሄ ስልክ የኛ እስኪ ቆይ እዚህ በኋላ ስታወራ በሰማ ቃል ገብተህ የለ እንዴ? ምንድነው በጣም ትዕግስት እየተፈታተንከኝ ነው በጣም ማለት ነው። ዝም በይ። እኔ እኮ ራሴን እያመመኝ ነው። ምንድነው? አዎ የኔ መቤት በጣም ይቅርታ። እንዴት እንደምጀምር ስላልገባኝ ነው፣ ግራ ስለገባኝም ጭምር ነው። ይኸውልሽ እዚህ ቤት ውስጥ ስገባ አንደኛ ይሄ ሰውዬ ተማሪ አይደለም። ስራው ኪስ አውላቂነት ነው፣ ማጅራት መቺነት ነው። ግብረ አበሮች አሉት። ለአራት ነው የሚሰሩት። ሌቦች ናቸው። ከጓደኞቹ ጋር ሌሊት የሰው ኪስ ነጥቀው ዘርፈው በሚያገኙት ገቢ ነው የቤት ኪራዩን የሚከፍለው፣ ሌላም ሆዱን ምኑን የሚችለው ግብስብስ አይነት ሰው ነው። ከዛ ባለፈ ደግሞ እዚህ ቤት የሚገባው የሚወጣው አንቺ እንዳልሽው
እናትሽን ሊያገላብጣቸው ወይ ሊያንቀሳቀሳቸው ሊያበላቸው ሊያጠጣቸው አይደለም። ይሄ ሰውዬ ስራው ይሄንን ይመስላል። ይኸው መጀመሪያ ደረጃ እሷ ካሜራውን እንድታስቀምጥ እንዲያድርጌ ነበረ እዚህ ቤት ውስጥ። መልካም አሁን ይህን ካየን ዘንዳ ከብዙ ቆይታ በኋላ ደግሞ ይኸው አሳልፌ ላሳይሽ። ይኸው ይሄ ልጅ ገብቶ ቆይ አንደኛ ነገር የሚያወራውን ነገር ይስሙት። መስማት ይቻላል። ወይዘሮ ትዕግስት እንዴ ይሄ ወንደሰን ነው ሌላ ወንደሰን? ይኸው የሚያወራው ስለ መንጠቅ፣ ስለ መዝረፍ፣ ስለ ብር ክፍፍል ነው ባገኘው። ባው ቆይ እሱን አይደለም አሁን እሱ አይደለም ቁም ነገሩ እኮ ቁም ነገሩ እሱ አይደለም። ይኸውልሽ ቆይ ወይዘሮ ትዕግስት አንዴ 9 ዓመት ሙሉ ምን ሲያደርግ እንደነበረ ይኸውልሽ እንዴ እናታችንን እንዴ እማዬ እንዴ እናታችንን በእንደዚህ አይነት መልኩ ነበረ ይኸውልሽ ሊደፍር የነበረው። ጽዮን ቁጭ በሉና ይገባኛል። በምን አቅሟ እናቴ በምን አቅሟ የት ነው ያለችው አሁን እናቴ? አልጋ ላይ አስተኝተናት ደግፈን አልጋ ላይ አስተኛችን። ቆይ አንዴ ያመኑት ሰው እንደዚህ ይኸውልሽ ወይዘሮ ትዕግስት ለተፈጠረው ነገር ቆይ ብዙ ነገር አንድ ጊዜ እሱ እኔን አይኔን ማየት ይችላል። እንዴት አድርጎ ማየት ይችላል? በይቅርታ ይታለፋል እኮ ነው። ኧረ ጉድ ነው። አሁን እኮ እዚህ ጋር እኮ ምንም ሳይፈጠር እኮ ነው ያየሽው ወይዘሮ ትዕግስት። ይሄ እኮ ምንም ሳይፈጠር እኛ ገብተንበት እኮ ነው። እኛ ገብተን እኮ ነው 9 ዓመት ሙሉ እኮ ይሄ ሰውዬ እናታችንን በእንደዚህ አይነት መልኩ ነበረ ሲደፍራቸው የከረመው እኮ እያልኩሽ ነው ያለሁት። ወይዘሮ ትዕግስት እናቴ ወይዘሮ ትዕግስት እሺ ወይዘሮ ትዕግስት አዎ ወይዘሮ ትዕግስት ይገባኛል። ልክ ነው በጣም ልክ ነው። በቃ የሆነው ነገር ሁሉም ነገር ልክ ነው። እኔ እሱን በምን አቅማ ነው እናቴ ወይዘሮ ትዕግስት ይሄን ሰውዬ መገላገልም አስፈላጊ አይደለም። ልክ ነው። ይሄ ወደ ህግ ቢሄድ ወደ ምንም ይደረግ አይደለም። መገደልም ሲያንሰው ነው ተግባሩ። አውቃለሁ እንኳን አንቺ እኛም ከአቅማችን ከቁጥጥራችን ውጭ ሆኖ ብዙ ነገር አድርገናል። ወይዘሮ ትዕግስት እባክሽ፣ ወይዘሮ ትዕግስት እባክሽ፣ ቆይ የሆነውን ነገር ገና ምን በእናታችሁ እንዴ ምንድን ነው? በምን አቅማ ነው ይሄን ጎረምሳ ወጣብሻት ዘራፊ? ኧረ ገደላችሁኝ እንዴ ምንድን ነው? አባዬ ይቅርታ አድርጊ፣ ሰይጣን አሳስቶኝ በእናትህ ገና መገደል ሲያንስ ነው። በቁማችን ገደለና ይሄ ሰይጣን ይሄ ሰውዬ ግዴታ ማስወጣት አለብኝ። ግዴታ እኛ እንደ ትልቅ ሰው ቁጭ ብለን መመካከር እናትሽን አይተሽ መመካከር የለም። የህግ አካል ከሆንክ ወደ ህግ አቅርብልኝ፣ ህግ የሚሆነውን ያድርግልኝ። ልክ ነው፣ አቀርባለሁ። በቃ እናቴ በህይወት መኖሯን ሊና ላረጋግጥ። ይኸው ሜንታ ቤት መሄድ እንችላለን። አይተናቸው እንመልሳለን። ጽዮን እዚህ ጠብቂ፣ ችግር የለም። ይኸው እናትሽን አይተሽ መመለስ ትችላለሽ። ደግሞ ይቅርታ ምናምን ይላል ሰይጣን ይልልኝ። እዚህ ቤት የገባሁት ለሌላ ነገር አይደለም። ህግ ተጥሶ ሰው ተበድሎ እናታችንን የሚያክል አዛውንት ሴት መነኩሴ ናቸው ሊሆን አይደለም። አዎ እንግዲህ አምነዋለሁ፣ ልጄ ነው፣ ቤተኛ ነው ባልሽው ሰው 9 ዓመት ሙሉ ሲደፍራቸው ነው እንግዲህ የኖረው ማለት ነው። ይሄን ከራሱ ቃል የወሰድኩት ነው። አዎ የኔ መቤት ወይዘሮ ትዕግስት እሱ ግን
የሚደረገው ወይዘሮ ትግስት በህግ አግባብ እሱን ፍርዱን እንዲያገኝ እናደርጋለን። እኛም ከቁጥጥራችን ውጭ ሆኖ ይሄ ልጅ እጁንም ሰብረናል። አሁን ህግ ጋር ከመሄድ እኔ ብገለው ነው የምመርጠው። ምንም አተምን በቃ እኔ የተሰማኝ ነገር እሷ ቀደም ብላ የተጠራጠረችውን ነገር የተወሰነ ነገር እየሰማሽኝ አይደለም። አይዞሽ ወይምጣ አይዞሽ የኔ መቤት በጣም ይቅርታ ለተፈጠረው ነገር ለሆነው ነገር በእንደዚህ አይነት ስሜት ውስጥ ልትቀበዩ እንደማትችይ ይገባኛል። ተረጋግተሽ ልትቀበዩ እንደማትችይ ይገባኛል። ይሄ ማለት በጣም ትልቅ ዱብዳ ነው። ይሄ ከሞት አይተናነስም። ይገባኛል። ያው ነገሮችን በቸልተኝነት ወይም ደግሞ ይሄ ሰው የኔ ሰው ነው በሚል እሷም ከዚህ በፊት ጥርጣሬዋን ቀደም ብላ ተናግራ ነበር። ግን አንቺ ባቀረብሽው ልክ ይሄ ሰው ጥሩ ሰው ሆኖ አልተገኘም። አላየሁም እንደኔ በቃ ተረጋጋ። እኔ እናቴ ባትወልድልኝ ማገኘው ዘመድ አልኩ። እንግዲህ እሷ ያየችውን አይታለች። ይሄ ሰውዬ አንድ ጊዜ አንድ ሌሊት እኔ ለሽንት ስነሳ የመኪና እቃዎች የመኪና ስፖኪዮ ምናምን ይዞ ሲገባ ይቻሉ እና ይሄ ሰውዬ ስራው ራሱ መኪና ሰራተኛ ነው ወይ ጋራጅ ነው የሚሰራው? ደግሞ በዚህ ሰዓት እንዴት የመኪና እቃ ይዞ በዚህ ሰዓት ይገባል? እሱ ሲገባ ወደ ቤት በደካማ ጎኔ እኮ ነው የተጠቀመበት። ሌባ መሆኑን ተጠራጥራ ነበር እሷ። ከዛም ባለፈ ደግሞ አንድ ሁለቴ የቧንቧ ቁልፍ አንቺ ስለምታስቀምጭላቸው ለተከራዮችሽ ልትገባ ወጣ ስትል እዛች ጋር ነው የምሰቅልላቸው። ገባ ወጣ ባለችበት ሰዓት በጣም ብዙ ጊዜ ተደነባብሮ መልሷታል። ሰድቧት የሚያውቃል እቺ ልጅ እንደው አትደፊልኝም ነበር። ገና ጥርጣሬ ነበር ለሷ። ይኸው ዛሬ ይሄን ካሜራ በመቅጠማችን ነው። እኔ ይሄን ቪዲዮ 5 ጊዜ በላይ ይሆናል ያየሁት ማመን አቅቶኝ ማለት ነው። ማለት ሲጀመር በአካልም ገብቼ እኮ ያለውን ነገር አጣይቻለሁ። በቀጥታ ስርጭት እየተከታተልኩ እያለሁ ነው የገባሁት እዚህ ቤት። ማረኔ ጭራሽ በዚህ መልኩ ልጁን አልጠብቀውም እንዴ እና አሁን ምንድነው ማድረግ ያለብኝ? ምንድነው የማደርገው? ወይዘሮ ትግስት እንግዲህ ህጉ የሚለውን ነገር እኛ ለጣቢያ አሳልፈን እንሰጣለን። ይሄ ሰውዬ ማንነቱ ምንነቱ ተደርሶበታል። ይሄ ሰውዬ አንቺ ቤት ብቻ አይደለም፣ አንቺ ቤት ከገባ በኋላ ብቻ አይደለም፣ በፊት ከክፍለ ሀገር ከገጠር ሲመጣ ራሱ 2 ነን ጓደኛም አለኝ። እዛም እያለ ሌቦች ነበርን፣ ተፈልገን ነው ስንፈልግ ምንም እኮ ያፍር። ኧረ ሳይገለንም መደረሱ እሱን ነው የምልሽ። ወይኔ እናቴ 9 ዓመት ሙሉ መጫወቻ። አቤት እንዴት ነው የምረጋጋው? እንዴት እረጋጋለሁ? የሚያረጋጋ ጉዳይ አይደለም። እውነት ነው። እንኳን አንቺ እኛ ብዙ ግብ ነበር አንቺ ከመምጣትሽ በፊት አስደውዬ እንድትመጪ ያደረኩትም ነገሮች እንግዲህ እኛ ካወቀን በኋላ ማስረጃችንን ከያዝን በኋላ እንድትመጪ ፈልጌ ነው እንጂ ቀደም ብዬም ልንደውልሽ አስበን ነበር። ግን ነገሮችን አንዴ በደንብ ላጣራ ብዬ ነው የሆነውን ነገር ማጣራት ሳይሆን ማስረጃ መሰብሰብ ነበር። እናቴ እግዚአብሔር ደርጸውን አመሰግናለሁ። እኔ እናት አመሰግንሻለሁ። ብሰማሽስ ኖሮ ምንድነው ብዬ ባዳ እኔ 9 ዓመት አብረን ከኔ ጋር ነው የኖረው። አብረን ቡና እንጠጣለን፣ አብረን እናመሻለን፣ አብረን ልጄ እናቴን እንትን ይልልኛል። እኔ ደግሞ እንደ ውለታ ነው ያዝኩት ታውቃለህ። እናቴን ስለሚያገላብጥልኝ ምግብ በወጣው ጊዜ ውሃ ምንም ስለሚያጠጣ እንደ ውለታ ይዤዋል። ለካ እሱ በዚህ ነው እኔን እስር አድርጎ እንዳላስብ አድርጎኛል። እሱ ብቻ አይደለም የስራ በነገሮች ላይ አካሪዎች ራሱ ብዙ ጊዜ ማያስተውሉት እኔም በስራዬ ስለሚያጋጥመኝ ነው። ተካሪዎቻቸው ምን አይነት ስራ እንደሚሰሩ በውል አያውቁ። ተማሪ ነኝ አለኝ በቃ እኔ ስለሚረዳኝ ጸባዩ ምንም እንደዚህ አንገቱ ቅልስልስ ያለ ነው። የቤት ልጅ ነው የሚመስለው። እኔ ምን እንዴት ልጠርጥረው? እንዴት ስራ ውላለሁ። ማታ ነው የምመጣው። እንደምታየው እናንተን ብዬ ነው እንጂ ከዚህ መሸት አድርጌ ነው የምመጣው። ገበያ ካለም አመሻለሁ። 2 ሰዓትም ምንም ላመሽ እችላለሁ። ግን አደራ በቃ ለሱ ሰጥቼ ወይዘሮ ትግስት በጣም ለሆነው ነገር በጣም አዝኛለሁ። እንዴትስ ነው ከዚህ በኋላ እኔ ወጥቼ ስራ የምሰራው? እንደው ወይኔ እንዴትስ አይነት ሰውስ ነው ማምነው? ከዚህ በኋላ ሰውስ አምናለሁ? ለኔ ከታርጊልኝ ወይዘሮ ትግስት ምናልባት ይሄ ነገር ለእንትንም ስለሚረዳን ስለ እናትሽ አንዳንድ ነገሮች ማወቅ እፈልጋለሁ። ስለ እናታችን አሁን ላይ ያሉበት ሁኔታ ትንሽ ጥሩ አይመስለኝም። ማለት ጤናማ ማለት ጤናቸውን ላይ እጃቸው እግራቸው የሆነ ስትሮክ የመመታት ነገር አለ ይመስለኛል። እንዴት አይነት ጀግና እናቴ መሰለች። በማንም መጫወቻ አትሆንም ነበረ። ስትሮክ ደም ግፊት ነው እንደዚህ ያደረጋት። የሚገርምህ ነገር ደም ግፊት ሳናውቀው ሳንከታተለው ደም ግፊት ነው እናቴን እንደዚህ ያደረገብኝ። ምን ያህል ዓመት ሆናቸው እንዲከታመሙ? ወደ 11 ዓመት ሆኗታል። 11 ዓመት ሆኗታል።
እንደዚህ ቁጭ ብላ እኔማ ስትኖርልኝ ተስፋ ነበረ ስገባ ስወጣ ሳያት ለካ እንደዚህ ማንም መጫወቻ አድርጊያታለሁ። ምን ላድርግ አሁን? ምንድነው የማደርገው? አሁን ምንድነው የማደርገው? የ9 ዓመት ሙሉ እንዴት ነው የማደርገው? ጽዮንዬ እንዴት ነው የምሆነው? አሁን ዋናው ጭራሽ ብሎ ያለኝ ነገር በጣም በሚያሳዝንሽ ሁኔታ ወይዘሮ ትዕግስት ያው ነገሮችን መጠየቅ ስለነበረብኝ እሱንም ያንን ነገር እንዳየሁኝ ወዲያው እኔም ወደ አክሽን ሄድኩት ወይም ደግሞ እሱ ወደ መምታት ነው ሄድኩት እና ካሜራ ማስጠፍተን በጣም ብዙ እጁም ተሰብሯል። አሁን ላይ ኧረ ስብር ይበል ያንን ነገር አድርገን መልሼ ቃሉ መውሰድ ስለነበረብኝ እንደ ስራም ደግሞ እንደሙያም ቃሉ መውሰድ ነበረብኝ። አስቀምጬ ጠይቄው ነበረ እና ምንድን ያለኝ ነገር እኔ ሴት በህይወት ዘመኔ አይቼ አናግሬ አላውቅም። ሴት እፈራለሁ ደግሞ እንደዚህ እቺን አጋጣሚ ሳገኝ ይሄ አይን ቀቅሎ ይበላ እንግዲህ ያው በቃ ክፍት አገኛ በር ክፍት አገኛ። ይሄ ልጅ እኮ ሌባም እኮ ነው። እቃ ጠፍቶሽ አያውቅም። ለመሆኑ እኔ ጠፍቶኝ አያውቅም። እርግጠኛ ነሽ? አዎ እቃ ጠፍቶብኝ አያውቅም። እኔ ነገር እንግዲህ አሁን ምናልባት ወርቆች ሌላም ነገሮች ካሉ ያላስዋሻቸው ነገሮች ካሉ መጣራት ይኖርበታል እንጂ ስራው ሌብነት ነው። ሌብነት እኮ ነው የሚሰራው ይሄ ሰውዬ። እሱ ብቻ አይደለም በብዙ ወንጀሎች ነው ተደራርበው አምኜው በመሀል ፍቅረኛውን ልጅ እሳቸውን ለምጃለሁ። ኧረ ምን አይነት ወረኛ እሳቸውን ነው ለምጄ ማለት አላውቅም። እኔ በዚህ ልክ ምን አይነት ነውረኛ ነው አንቺ? በስመ አብ ደግሞ ጭራሽ አፈል ብሎ ያወራል እንደዛ ብሎ እንዴ አያቱን አያቱን ቅድሚያ በጣም ብዙ ባለጌ አይቻለሁ። እኔ የዚህ አይነት ደግሞ እንዴ ሲጀመር ከክፍለ ሀገር የመጣ እንትን ተፈልጎ በፖሊስ ምናምን ነበር በወንጀል ተፈልጎ ነው የመጣ። ለዚህ ነው ማታ ማታ የሚወጣልኝ። ማታ ነው ምን ደግሞ ማታ ተማሪ ነው አገኘው ብዬ እኔማ ከዚህ በኋላ እንደዚህ አይነት ነገሮች አገኘው ብዬ እኔማ አገኘው ብዬ ነበር። ተመልካቾች ይሄን ነገር ማስተዋል ይኖርባቸዋል። አከራይ ተከራዮች እንደዚህ አይነት ነገር ሲፈጠር ኧረ ሰው ባህሪውን እየቀያየረ ነው የሚመጣው። እኛ ሰውን እንዴት አጥኑ ነው እንትን የምንላቸው ቤተሰቦች። እና አንቺም እንግዲህ ወይዘሮ ትዕግስት ምናልባት ይቅርታ አድርጊልኝ፣ ይሄን ቪዲዮ እየቀረጸች ነው። ነገሮች ገና ግብግብ ውስጥ ስለሆነ ያለ ነው። የተቀረጸችው ነገር ለሚዲያ የሚተላለፍ ነው። ይቅርታ አድርጊልኝና ይሄ ነገር ወደ ሚዲያ ይተላለፋል። አንቺ ፊትሽ ይሸፈናል፣ ግን ደግሞ ይሄ ነገር አስተማሪ ስለሚሆን ለሰው ግንዛቤ ስለሚሰጥ ይሄ ቪዲዮ መለቀቅ አለበት ሚዲያችን። እሱ የሚለቀቅ ልጁ ምን ላይ እንደምታደርሱት እኔ መከታተልም ማየትም አለብኝ። ማስረጃ ይሄ ልጁ ምንድን ነው የሚደረገው ነው። እዚህ ጋር እኮ የቀረጽነው ቪዲዮ እኮ ማስረጃ እኮ ገሏታል እኮ ነፍሷ እኮ አልወጣችም እንጂ ነፍሷ ወጣለች። በቃ ገሏታል። እናቴን ገሎብኛል፣ ጀግና እናቴን ገሎብኛል። ዛሬ ታማልጋ ላይ ቁጭ ብላ ቢያያት የሱ መጫወቻ መስለው ነው። እንዴት አይነት ጀግና እንደነበረች ጎረቤቶች ይናገራሉ፣ ያውቃሉ፣ ሀገር ያውቃል። ወይዘሮ ትዕግስት በጣም ይቅርታ በቃ ለተፈጠረው ነገር እኔ ምን ብዬ እንደምናገር አላውቅም። አመሰግናለሁ። ለማንኛውም አመሰግናለሁ። እግዚአብሔር ይስጣችሁ። ከኔ ቀድማችሁ ለእናቴ እናንተስ ደረሳችሁላት። እኔማ ታውሬያለሁ እኮ እኔ ታውሬያለሁ። እኔ በይሉንታ ታስሬያለሁ። ጭራሽ እኔ በቃ እሱን እኮ አይዞሽ ወይዘሮ ትዕግስት አንቺ ልጆች ምናምን ነገር አልወለድሽም? እኔ እናቴን ነው የምንከባከበው። እስኪ ተወኝ እስኪ። እናቴ እንደዚህ ሆና እኔ ምን ሲያምረኛል ብለህ ነው? ለእናቴ እኔ ነኝ ያለዋት የነበርኳት እኔ ነኝ። መልካም እንግዲህ ከዚህ በኋላ እኔ ስራዬ ጋዜጠኝነት ብቻ አይደለም። በደል የደረሰባቸውን ሰዎች ተከታትለን ከዚህ በኋላ በደል እንዳይደርስባቸው አመሰግናለሁ ጽዮን እያመሰግናለሁ። ስለዚህ እናታችንን አመሰግናለሁ። ኧረ ተባየን ዋናው አሁን መድረሳችን እኮ ነው እንጂ አሁን ቢገላትስ ኖሮ እንዴ አሁን መደረሱ ራሱ ትልቅ ነገር ነው እንጂ አሁን አይነሽንም አንቺ ጋር እኔ መቼም በቃ ላይ መቼም እንትን አልልም በቃ ወይ ሞት ገላ ያሳርፋት ይሆናል እንጂ ምንም በምን አውቃለሁ። ይኖረኛ የሆነ ልጅ ቅድም ከሜንታ ቤት ስንወጣ እያለቀሱ ታለቅሳለች በተደጋጋሚ እናቴ። እኔ ከስራ ስመጣ እንዴት ዋልሽማ ብዬ ጉንጯን ሰሜ ማድረግ ልምድ አለኝና ስስማት እንባዋን ፍስስ ታደርጋለች። አይዞሽ ምን ሆንሽ? ምንም አልሆንሽም ብዬ እንባዋን ጥርግርግ አደርጋለሁ። እሷ ለካ ውስጧ ቆስሎ ነው። ኧረ ምን አይነት ልጅ ነው? ዋናው መደረሱ ነው እንጂ ዋናው ደርሰናል። የረፈደው ረፍዷል። እሱንም እንትን ብለው መጣው አርፍደንም ቢሆን ያው ጽዮንም በጣም እጅግ በጣም የሚያስደንቅ ውስጧ ችላልኳት። እሷን ደግሞ አሁን መታ ደግሞ የሱን እንትን ልትል ነው ብዬ ችላልኳት። ቤተኛ ሲሆኑ ወይ በቃ
ችላ አልኳት። ይቅር በይኝ። ኧረ ይቅር በይኝ ታባዬ፣ ይቅርታ የምን ይቅርታ ነው እንዴ? ዋናው መደረሱ እኮ እነሱን ይቅር በይኝ። አሁን እነሱ ባይመጡልን ሁሌም እንደዛው ነው። የሆነ ቀን ትሞታለች በቃ ላከላት። አንቺ ዋናው እነሱን ነው አይ በዚህ ነገር በእጅጉን መመስገን ያለባት ጽዮን ናት። በጣም ጥርጣሬዋ ወደ እውነታ ተቃርቦ እውነትም ሆኖ አግኝተ ነው ማስረጃችን ይዘናል። እኛ ደግሞ ህጋዊ ሰዎች ነን። መርማሪ ጋዜጠኛ ነኝ እኔም ባልደረቦቼ። ይህን ሰው ይደርሰንበታል። ላደረጋት እያንዳንዷ ስራው ተግባሩ ህጉን መረጃውን ፍርዱን ያገኛል ማለት ነው። እኔ ምን ላይ እንደደረሰ ምን እንደሚፈረድ ራሱ እየተከታተልኩ ማየት አለብኝ። እኛም ያንን ነገር እንከታተላለን እስከ መጨረሻው ድረስ ፍርዱን እንዲያገኝ እያንዳንዱ ማስረጃችን ሰብስበን ሌባም ስለመሆኑ ደፋሪም ስለመሆኑ ምንም ሌላም ወንጀሎች ሌሎቹንም ጓደኞቹም እያዙልን ቢልክብንስ ሙሉ ግብረ አበሮችን አሁን ነግሮኛል እሱ ግብረ አበሮች 4 እንደሆኑ 4ቱንም ጠቅልዬ ነው የሚይዘው ሲጀመር። እኔ ደግሞ ለሷ ምንም ስለሚያስፈልጋት ለሷ እሷን እንትን ለመሙላት ብዬ ነው። ቤትሽንም መፈተሽ ይኖርብናል። ምናልባት አንቺም ማየት ይኖርብሻል። ቤትሽን ከዚህ በኋላ የጠፉ ንብረቶች ሊኖሩ ይችላሉ። ስለዚህ ለእያንዳንዱ ነገር ዋጋ ይከፍልበታል፣ ካሳ ይከፍልበታል። የኔ ቤት በጣም ለሆነ ነገር አሁንም ደግሜ እያዘንኩኝ ይሄን ቪዲዮ ልዘጋው ነው፣ ግን ደግሞ ሳይቃጠል በቅጠል ነው። እኛ ደግሞ ከረፈደ ደርሰናል። 9 ዓመት ቀላል አይደለም ቤተሰቦች። ከዚህ በኋላ ግን ቢያንስ በህይወት አግኝተናቸዋል። እናታችንን የህክምና እርዳታ ካስፈልጋቸው እንደተለመደው የኛ እገዛ ያስፈልግሽ ከሆነ አሁንም አለን። የህክምና እርዳታ እንዲያገኙ እናደርጋለን። እናታችንን ከክትትልም በቅርባቸው ነው የሚያግዝ። አንቺ ስራ ስለምትይ በዙሪያቸው አጠገባቸው ሌላ ሰው ስለሌለ እንዴትስ ብዬ ነው ስራ እሷን ትቼ ሙሉ በዚህ አይነት ማንን አምኜ ነው ትቻት የምሄደው? እንዴትስ ነው የምሄደው? እኔ እኮ እንደ ህይወታችንን ነው እኮ ጠቅላላ ያበላሸብን እኮ እሱ። እንግዲህ ወይዘሮ ትዕግስት እንዳልኩሽ ነው እናታችንን ክትትል ማድረግ ይኖርባቸዋል። ጤናቸው መመርመር መታየት አለበት። ቤት ወስዳታለሁ። በቃ እዚህ በአቅራቢያ ወስዳታለሁ። አንቺም በአቅራቢያ ሆነሽ መከታተል ይኖርብሻል። እኛም ከጎንሽ አለን። ማንኛውንም መገዛ ካስፈለገሽ ከዚህ በኋላ ከኔ ጋር ኮንታክት እናደርጋለን። ስልክሽን ወስዳለሁ። ጽዮንም ላደረግሽልን ትብብር ለሰጠሽው ጥቆማ እጅግ አድርገን እናመሰግናለን። የእናታችንን ህይወትን ያተረፍነው እንግዲህ ክብራቸውንም እስካሁን የሆነውናል ብቻ አላውቅም ምን እንደሚባል ግን ቤተሰቦቼ እንደነገርኳችሁ ነው። አከራይ ተከራይ ስትሆኑ እንደዚህ አይነት ነገር መታወቅ በደንብ አለባችሁ፣ ማወቅ አለባችሁ። በተለይ አከራይ ስትሆኑ ተከራያችሁ ማን ነው የሚለው ተከራይ መሆናችሁ አከራያችሁ ማን ነው የሚለው ማወቅ ያስፈልጋል። በጣም ብዙ ወንጀለኛ ሞልቷል እዚህ ሀገር ውስጥ እና ሰው ጓዳው በየጓዳው ብዙ ነገር አለና እንግዲህ ለጠቋሚያችን እጅግ አድርገን እያመሰገንን ለጽዮን ትዕግስትም እንግዲህ አንቺም እናትሽን ከዚህ በኋላ በእንክብካቤ ቀሪው ዘመናቸውን እንዲያሳልፉ ከጎናቸው ሰውን ማስቀምጠሽ ሁነኛ ሰው አንቺን ብትሆኚ ስራ ቦታ ምናልባት ሌላ ሰራተኛ ካስፈለገ ሌላ ሰራተኛ ተከተሽ አንቺ እዚህ መሆን ካለብሽ ልትሆኚ ትችላለሽ። እንደሷ ብዬ ነው እኮ እኔ እንደዚህ ቁጭ ያልኩት በጣም ስለዚህ ይሄ ነገር ስላለ እንግዲህ ቤተሰቦች ይሄ ቪዲዮ በጣም ማስተማሪያ ስለሚሆን ለእናንተም እናስተላልፍላችኋለን። ታዩታላችሁ። በጣም ነው የምናመሰግነው። ምንም ችግር የለም። እስከ ዛሬ ድረስ ለአንቺ አልነገርኩሽም እንጂ ባለፈው ነበር እንትን ያለ ካሜራ እንትን ሲል ምናምን አብረውን ነበሩና ይሄንን የኛን ጉዳይ አድርገው እየተከታተሉልን ስለነበር በጣም ነው የምናመሰግነው። በጣም ማለት ነው እንደዚህ እንትን ያሉ ሰዎችን ነው የሚረዱት። አሁን ዩቲዩብ ላይ ምናምን ቆይ አሳይሻለሁ። አንቺ ብዙ መዛገቢያ ምናምን ስትል ስለምትይ አታየውም እንጂ በጣም አሪፍ ስራ ነው የሚሰሩት። የኛን ጉዳያችሁ አድርጋችሁ በእውነት እናመሰግናለን። በጣም ነው የምናመሰግነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አሜን። ጽዮን አንቺንም እጅግ አድርገን እናመሰግናለን። ወይዘሮ ትዕግስትንም እጅግ አድርገን እናመሰግናለን። ስላወቅሽ ደስ ብሎኛል። ከዚህ በኋላ ቤተሰብ እንሆናለን ብዬ ተስፋ አደርጋለሁ። በቅርቡ እከታተላለሁ። እኔም ባልደረቦቼም እንደ ሚዲያ ቤተሰቦቼ እናንተም የተከታተላችሁትን ይመስል ነበር። እናንተም እንደዚህ አይነት ተመሳሳይ ጥቆማ ካላችሁ ወደኛ ማድረስ ትችላላችሁ። እንደተለመደው ዛሬም እንግዲህ በዚህ ቋጭተናል ሐሳባችንን የሆነውን ነገር። ይህን ግለሰብም ለጣቢያ ማቀርበው ነው የሚሆነው። እሱንም ግብረ አበሮቹስ ማን ናቸው? ሌቦች ብቻ ሳይሆኑ እንደሱ አይነት ተግባር ላይ የተሰማሩ በሌላ ነገር ሊሆን ይችላል። ስለዚህ ስለነሱም በጣቢያ ከላክ ነው በኋላ እሱን ተናዞ የሚናገረውን ተናግሮ ግብረ አበሮቹንም እንይዛለን፣ ለህግ እናቀርባለን። ቤተሰቦች እስካሁን ያያችሁትን ይመስል ነበር የዛሬ ቆይታችን። እናታችን የሆኑትን ሆነው እንግዲህ ሳይሆኑ በፊት ደርሰናል። ያው ቢረፍድም ግን ደግሞ ምን ብዬ እንደምቋጨው አላቅም። በጣም አዝኛለሁ። ለዛሬ ያዝንላችሁ ቪዲዮ ይሄን ይመስል ነበረ። የተከታተልነው ይሄን ይመስል ነበረ። በሌላ ቪዲዮ በሌላ ታሪክ እስክንገናኝ ለተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በደም ሼር እያደረጋችሁ ሰው ጋር እንዲደርስ መማማሪያ ስለሚሆን ኮሜንት ላይ ሀሳብ አስተያየት እየሰጣችሁ እንደ ሁልጊዜው ማብራችሁን ሁኑ ቤተሰቦች። ለዛሬው በዚህ ይብቃ። ቻው።